ቦሌ ማለት ነው ከጫፍ እስከ ኤድና ሞል ድረስ መጣ 15 ብር መንገድ 20 ብር ክፈይ ሲላት የለኝም 15 ብር ነው የምከፍልህ ስትለው ኤድና ሞል ጋር እስክትደርስ ጠበቃትና ኤድና ሞል ጋር ስትደርስ አፍንጫዋን በቦክስ ብሏት ማለት ነው። በስመ አብ ወልድ ታስቀን ጫፉን በጤት ባፉ ማለት ያማን አቦናና ከኛ ጋር መተፈታ መነጽር ግን ላለመታየ ተፈራርታችሁ ነው። አይናችሁ እንዳይታይ ታያዩ እንጂ አዘንግጣ እንዳዘማ ሲሆን ወደ ውስጥ የምገባው እንዳያሳስብ እኛን መነና የኛ ስራ ነው። እንደዚህ አሁንም ዞር አሁንም አዞር እንደዚህ ምንድነው? እንዴት ነው ማለት ነው? እንደዚህ እሺ። ከዛ እዛ በቃ ስለዚህ አሁን ብሎኬትሽን ታስቀምጫለሽ። ኦኬ። ቆይ አንድ እንዳስ ነይ የትኛው ነው ማስቀ አድናቂሽ አንዱን ያሽ ቆይ ይሄ አስቀምጪው መሬት ላይ። ኦኬ። አሁን እንደዚህ አድርገሽ በደምብ ታስቀም ጫፉን በጤት ባፉ ማለት ይሄ አፉ ነው። ወደ ዘገልጭውና ኖ ወደ ታች እንደዚህ አሁንም አዞር እንደዚህ በደምብ አሁን ፐርፌክትሊ አስተካክለላት። ቆይ አላህ ይብክ። ስለዚህ በደምብ ማስቀጫት ይሄ እንድትጠግም ያዝልበት ይገባል። ሲሚንቶ መግባት አለበት። ሲሚንቶ አንዷን አስቀምጫት። አሁን በአንዱ ተምረሻል። ስለዚህ በደንብ በጀመር ታች በአያያዝሽን ታች ጨርሽ። መሬት አስቀምጪና እንደዚህ በደንብ ያሻት። አሁን በደንብ ያዥና ከዛ ቀስ ብለሽ በብልሃት ናይስ ፐርፌክት። አሁን እቺን እንደዚህ ቆይ ራሷ መታ አድርገሽ በዛ በኩል ይልሽ ከዚህኛው እኩል ለማድረግ ናይስ ልጠለል። እሺ በጣም አመሰግናለሁ። እንዴ መች ፈቀድኩልህ? በዝናብ እንድደበደብ ከፈረድሽብኝ እሺ። አይ እንደዛ አላልኩም። ና ተጠለል። ያንተ እበት የቀዘንክ መጠጥ። እኔ ከሄድኩኝ በኋላ ግን መጠለያ መፈለግ ይኖርብሃል። ሰው እየጠበቅሽ ነው? አይ ገና ከታክሲ መውረዴ። የራሳችሁ ጉዳይ። ድንጋይ ራሶች
የሆነ ያፈጣጠር ጎደሎ መብራት ይዘኝ ነው እዛኛው ጋር ነው ቤቴ። ታዲያ ዝናቡ እስኪያባራ ተከትዬሽ ብገባስ? አንቺ ሸርሜክስ፣ አንቺ ማትረቢ ነሽ። አይ እንደውም ዝናቡ ሳይሻለኝ አይቀር። አንደደብ ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህን ተተኪ ለመሆን የቀረበው የመጀመሪያው እጩ ከፍተኛ ተቀባይነት ማግኘቱ እየተሰማ ይገኛል። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት መሪ አቶ ቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍም እየተቸረው ይገኛል። ታዲያ እናንተስ የያሲኖ አቀራረብ እንዴት አያችሁ? ሐሳባችሁን በኮሜንት ላይ ግለጹልኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ቦሌ ማለት ነው ከጫፍ እስከ ኤድና ሞል ድረስ መጣ 15 ብር መንገድ 20 ብር ክፈይ ሲላት የለኝም 15 ብር ነው የምከፍልህ ስትለው ኤድና ሞል ጋር እስክትደርስ ጠበቃትና ኤድና ሞል ጋር ስትደርስ አፍንጫዋን በቦክስ ብሏት ማለት ነው። ፊቷን ማስገባት ስላልፈለኩ ነው ያለማቋረጥ ግን ከ30 ደቂቃ በላይ እየደማች ነው ማለት ነው። የታክሲ ሹፌር ነው። ከዛ አለማፈሩ ህዝብ ተሰብስቦ ግርግር ሲፈጠር በእናትሽ ይቅርታ አልኩሽ አይደል እንዴ አፍሽን ዘግተሽ ለምን አትሄጂም ምናምን ይላታል። ረዳቱም ሹፌሩም ተደርበው ዲስሪስፔክት እያረጓት ነው ሰው የከበባት ማለት ነው። ፋይናሊ ፖሊስ መጥቶላት ምናምን ሆስፒታል እየሄደች ነው ለ5 ብር ማለት ነው። ከረንትሊ ሴት ስለተሆነ ብቻችሁን የተንቀሳቀሳችሁ ስለሆነ ብቻ እንደዚህ አይነት አቢዝመንት ይደርስባችኋል ማለት ነው። እኔ መረጋጋት አልቻልኩም የእውነት ማለት ነው። ምንድነው ይባላል? ዝም ነው እንጂ ነዳጅ 1 ሊትር ለምን 1 ሚሊዮን ብር አይገባም? እኔ ምን አገባኝ? መኪና የለኝ፣ ምስት የለኝ፣ ድስት የለኝ ምን አስጨነቀ? አንተ መጋዘን ነው ወዳይ ጉደልብ እንጂ ሌላ ምንም ያስጨነቀ ነገር አለ? አንተ የሚያስጨንቀው ወጣው ተነሳ የማይናገር የማይጋገር ኮዋ መቀጥቀጥ መንግስት ለመሰረተ ልማት ሁሉ የዘረጋቸውን ፖሊስ መደብደብ ብሎኬት በቴሳ ማፈራረስ ነው አይምሮክ የሚያስብ። ከዛ ውጭ ምን ታስባለህ? ነገር ጠጥተን የመጣው ነዳጅ በመወደዱ አሉ ብዙ ሰዎቻቸው የሚያስተዳድሩ ልጆቻቸው የሚያሳድጉ ህይወታቸውን የሚመሩ ሹፌሮች ህይወታቸው አደጋ ላይ ነው የሚወድቀው። አንተ ጮማ ራስ እንዴት ብዬ ነው ማስረዳህ? አይበለውና ኢትዮጵያ ውስጥ ራብ ቢመጣ አንተ አርማታ ትበላለህ። አርማታ ማለት አንተ ልስልስ ያለ አንተ አሸዋና ጠጠር በልተህ በ6 ሊትር በረኪና እንደዚህ የምታወራድ ሰው እኮ አንተ ኩስን ፋንደኛ የሚሰጥ ስልቅጥ አድርገህ በልተህ ይሄን ክፉ ችግር ታርፈዋል። እኛን እንጂ የምንጎዳው የሰው ልጅ የተመጣጠነ ምግብ ሲበላ ያሳሰው አድራውን ይጨምራል ይባላል። አንተ ግን ከምን ያጎሰበስ አይምሮ ቁጥራሽ ዘቀጠ እንዴ? ገንፎ እንጀራ ትበላለህ፣ ፓስታ በቆጮ ጠቅለህ እንደዚህ ትውጣለህ። 64 እንቁላል በልተህ 16 ሊትር ወተት ትጠጣለህ። በቃ ደነዛ አይምሩ። እኔ አንተ ጨጓራ ከምን እንደተሰራ ብቻ ነው ግራ የሚገባኝ። እንዴ ተረጣጭ ኢንፊኒቲ ወዘተረፈ የሆነ ሆርኔ አለ አንተ እንዴ ለማሰብ ሞክር እንጂ ሴዶ። ኧረ በክርስቶስ። እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህን ነዋ። ልክ የላለሁ አልጋ ላይ መታራ ሚስት ይስጥህ። ልጅ ታዝሎ ያጭስ፣ ልጅ ታዝሎ አባዬ አረቄ ቅዳልኝ ይበልህ። ሌላ ምንም አልልህ። ከጀት የፈጠነ ከውሃ የቀጠነ ተቅማጥ ይልቀቅብህ። ሰማር ሁሉ ነገርን ደፍኖ ሲልድ ያርግህ። በቃ በቃ ልክ ሚስት ጋር ስትደርስ እንደ እሳት አደጋ እርጭ ዝም ብለህ አንተ ያልጋ ስተት የወለድከው ሁሉ ሱሰኛው ነው። ይሄን የምትፈልገው ሹጣ አንተ የመርካቶ ለማኝ። ባይ ዘ ዌይ እኔ የመርካቶ ልጅ አይደለሁም ያረዳል። የዛሬ 8 ዓመት በፊት ከድንች ጋር ተቀላቅዬ ገብቼ ነው ገባ። ባለፈው አንዱ ሚስትየው ጴንጤ ነች አሉ እና መብራት እያስተካከለ መብራት ያዘዋሉ። ከዛ አድኑኝ ይላል። መዳን በኢየሱስ ብቻ ነው አላለችም? ፊቴ በጣም ፊልተር አለው እንዴ? ምንድነው ፊልተር? እንግዲህ
ኖርማል ነው። ያው እንትን ነው እኮ ቆንጆ ስለሆንክ ነው እንጂ ፊልተር ኖሮት አይደለም። ኢሞሽናል ዳም በድግ በል በእናትህ አንተ የምታድግ ልጅ ነህ። የምር ሁሉ ነገር ይገላል። እንዳንተ ፊት ነው ማድገው። እኔ ከእሱ አላምርም። እሷን 240 ሰው እያየ እኔን 200 ሰው አንተ ምን ያምራል? ፊት እኮ ቅጥ ነው የሚመስለው። ኧረ ዝም በይ አንቺ። 40 ምንጭ አዞ የመሰለሽ ሴትዮ። አስማት በጣም ቃሚ መሆኔን ያወቅኩት ከትላንት ወዲያ ነው። ለምን? የምሬ ምሳ ሰዓት ላይ ጠዋት የጀበና ቅሜ ምሳ ሰዓት ላይ በጣም ሆዴን አሞኝ ሽንት ቤት ገብቼ ወይ እላለሁ እበት አላረውም። እንዲሁ እኮ ነው በቃ በጨዋታ ልብ ፍርስ የምታደርገው። ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ዘፋኝ ካሉ አለ ምን አርጉ እንደሚለን እንጂ እስቲ እንደ ዳኛም ያረጋታል። አንድ ዘፋኝ ማጉየርን አይተናት እንምጣ። እስቲ ቤተሰቦች ዛሬ ስለ ቴዲዮ እናውራ። ቴዲዮ ማለት ከ20 ምናምን ዓመት በላይ ለሂፕ የኖረ እኔ ከቴዲዮ በአንድ ሁለት ምን አውቀህ ነው አሁን አንተ ስለ ዘፈን እንድንጨራስ ትላለህ እንዴ? ምን ልብስ ነው ያደረገው እንደዚህ ዲኮር የበዛበት አይስ ይመስላል። ይሄ መጨረሻ ደደብ እኮ ነው። በጣም ከመቅጠኑ የተነሳ እኮ ሺሻ ሲነፋ ቆሞ ነው። ትላለህ የነዳጅ ዋጋ እንዳንተ ፊት ቢወርድልኝ አይ አላት እኮ የሆነ ነገር አላት። ገረመው አሰፋ ንጹህ ነሽ አንቺ የሚለው ለአንተ ጭንቅላት ነው እንዴ? ነው ንጹህ ነው ባዶ ነው ምንም ነገር የለም እኮ የፊሽን ዝመት የምሬን ነው። ትኩስ እንጀራ በበላ አንገት ጋር እስኪደርስ ይሻግታል። የሆነ ነገር አላት። አልተረዳችሁም እናንተ አላት እኮ ልብስ እንደዚህ ምርር ያለው ቴኒስ ተጫዋች መስለን ምን መነጽር ነው ያደረገው? ከሰርግ ቤት ተበጥሶ ደቀፍኝ መሰርግ በጣም ከመቅጠን የተነሳ እኮ ማለት ዚግዛክ ነው የምትለው እኮ ለተካኩ ጉልበት አለው። ዝም ስትል ቀን ስራበት ታራፍዳለህ እንዴ? ዓለም ተሽከረከራለች ከተባለ እኛ ለምን አሁን እስካሁን ኢትዮጵያ ውስጥ ሆነ እኛ ኢትዮጵያ ነው ስለምንችል በቃ የዜግነታችን ኢትዮጵያ ማረክና ስለምፈልግ ግን በወሬ አይደለም በተግባር ነው እንጂ ኢትዮጵያዊ ነገር ኢትዮጵያዊነታችን መግለጽ ያለብን በስራ ነው እንጂ በሌላ ወይንም በወሬ አይደለም ልፈልጌ ነው። ያው እንደምናውቀው እንግዲህ አዲስ አበባ የጅቡቲ ዋና መዲና ሆና ተመርጣለችና ያን ጉዳይ እንዴት አድርገን ደስ ይላል ግን